Israeli military said it detected missiles launched from Iran. ኢራን በሚሳኤል ጥቃት አልተቻለችም። And what we are doing is only defending ourselves. የበላይነትም ይዛለች። ኢራን ብቻዋን ግማሽ ዓለምን እየተዋጋች ነው። አሜሪካና እስራኤል ደግሞ በጦር ጀት የበላይነት ሲይዙ ኢራን በሚሳኤል እያጠቃች ትገኛለች። ጦርነቱ ከተራዘመ አሜሪካና እስራኤል ሊዳከሙና ኢራን ልትጠናከር ትችላለች ተብሏል። ኢራን አሜሪካና እስራኤልን ጨምሮ 6ቱ የአረብ ሀገራትን ጦርነት ገጥማቸዋለች። ከአውሮፓም እንግሊዝ፣ ፈረንሳይና ጀርመን ኢራንን ለመውጋት በከፊል ጦርነቱን ሲቀላቀሉ ካናዳም አብሬያቸዋለሁ ስትል ተደምጣለች። በተለይ የእንግሊዝ መከላከያ ሚኒስትር በቀጠናው የሚደረጉ የመከላከያ ኦፕሬሽኖችን ለመደገፍ 4 ተጨማሪ ተዋጊ ጀቶች ወደ ኳታር እየተጓዙ መሆኑንም አረጋግጠዋል። የመከላከያ ሚኒስትሩ ዛሬ ባወጣው መግለጫ የሚከተሉትን ነጥቦች አጽንኦት ሰጥቷቸዋል። 4ቱ ተዋጊ ጀቶች የታይፉን ዝርያ ሲሆኑ ቀደም ሲል በኳታር ከሚገኘው የጋራ የእንግሊዝ ኳታር 12ኛ ስኳድሮን ጋር ይቀላቀላሉ። ጀቶቹ የተላኩት የብሪታንያን ጥቅሞች ለመጠበቅ አጋሮቿን ለመደገፍና በቀጠናው እያደገ የመጣውን የጸጥታ ስጋት ለመመከት የታለመ የመከላከያ ሥራ ለማከናወን ነው። ይህ ስምሪት ይፋ የሆነው ኢራን በኳታር በኩዌትና በተባበሩት አረብ ኤሚሬትስ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃት መፈጸሟን ተከትሎ ነው። የኢራን ባሊስቲክ ሚሳኤሎች ወደ 6 የአረብ ሀገራት ከለቀቀቻቸው ሚሳኤል ሌላ በእስራኤል ላይ ለሶስተኛ ጊዜ ሚሳኤል ስትለቅ በአጠቃላይ የለቀቀችው ሚሳኤሎች ደግሞ ከ500 በላይ ነው። 2000 ድሮን አንቀሳቅሳለች። ከጦርነቱ በፊት ኢራን ከ2000 በላይ የአጭር ርቀት ባሊስቲክ ሚሳኤሎች ክምችት እንዳላትም ተገምቷል። አንድ ሳምንት በደፈነው የአሜሪካና እስራኤል ኢራን ጦርነት ፕሬዝዳንት ዶናልድ ትራምፕ አገራቸው የማያልቅ ወሳኝ የጦር መሳሪያዎች አቅርቦት እንዳላት ተናግረዋል። የኢራን የመከላከያ ሚኒስትር በበኩላቸው አሜሪካ ካቀረችው በላይ ጠላትን የመቋቋም አቅም አለን ብለዋል። የጦር መሳሪያዎች ክምችትና አቅርቦት ብቻቸውን የግጭቶችን ውጤት አይወስኑም። በሩሲያ በሁለቱም ረገድ የምትበለጠው ዩክሬን ለዚህ ጥሩ ማሳያ ነች። ይህም ቢሆን ግን የጦር መሳሪያ ክምችት በጦርነት ውስጥ ወሳኝ መሆኑ የሚካድ ጉዳይ አይደለም። የዘመቻው ፍጥነት ከመጀመሪያው ጀምሮ ከፍተኛ ነበር። ሁለቱም ወገኖች ከሚያመርቱት በላይ መሳሪያዎችን በፍጥነት እየተጠቀሙ ነው። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም INSS አሜሪካና እስራኤል ከ2000 በላይ ጥቃቶችን ፈጽመዋል ሲል ግምቱን አስቀምጧል። ያንዳንዱ ጥቃት በርካታ ጥይቶችን የሚይዝ ነው። ኢራን 571 ሚሳኤሎችን እና 1391 ድሮኖችን አስወንጭፋለች ብሏል ይሄው INSS። ብዙዎቹን ጉዳት ሳያደርሱ መከላከል ተችሏል። ሁለቱም ወገኖች ጦርነቱ በቀጠለ ቁጥር አሁን ባለው አቅም ለመቀጠል አስቸጋሪ ሆነባቸዋል። የምዕራባውያን ባለስልጣን ኢራን የምትተኩሰው ሚሳኤል ቁጥር መቀነሷን እየገለጹ ነው። በጦርነቱ የመጀመሪያ ቀናት በመቶዎች የሚቆጠሩ ሚሳኤሎች ይተኩሱ የነበረ ቢሆንም አሁን ቁጥራቸው በጥቂት ደርዘኖች ተገድቧል። ከጦርነቱ በፊት ኢራን ከ2000 በላይ የአጭር ርቀት ባሊስቲክ ሚሳኤሎች ክምችት እንዳላት ተገምቷል። ምን ያህል የጦር መሳሪያዎች በእጃቸው ላይ እንዳለ ግን በትክክል አይታወቅም። እነዚህ አሃዞች በይፋ ከታወቁ ለባላንጣዎቹ ጥሩ ግብዓት ስለሚሆኑ ነው የማይገለጹት። የአሜሪካ ጦር ከፍተኛ አዛዥ ጀነራል ዳን ኬን ረቡዕ ዕለት እንደተናገሩት ኢራን የምታስወነጭፈው ባሊስቲክ ሚሳኤል ከመጀመሪያው ቀን በ86 በመቶ ቀንሰዋል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ ባለፉት 24 ሰዓታት ውስጥ ብቻ በ23 በመቶ ቀንሷል ብሏል። ኢራን ከጦርነቱ መጀመር በፊት በ10 ሺዎች የሚቆጠሩ ሻህድ የተሰኙ አጥፍቶ ጠፊ ድሮኖችን በብዛት እንዳመረተችም ይታመናል። ቴክኖሎጂውን ወደ ሩሲያ አምልካለች። ሩሲያ ቴክኖሎጂውን ተጠቅማ የራሷን የሻሂድ ድሮን በማምረት ዩክሬን ውስጥ አስከፊ ጥቃትም ለመፈጸም እየተጠቀመችበት ነው። አሜሪካም ዲዛይኑን ተጠቅማ ድሮኖችን አምርታለች። ኬን ግን የኢራን የድሮን ማስወንጨፍ አቅም ከግጭቱ የመጀመሪያው ቀን በ73 በመቶ ቀንሷል ብለዋል። ኢራን ከፍተኛ የሆነ ዘመቻ ተቋቁማ ለመቀጠል እየታገለች ያለች ይመስላል። ቁጥሩን ለመቀነስ የተወሰነው የጦር መሳሪያ ክምችቶችን ለመጠበቅ የሚደረግ ሙከራ አካል ሊሆን ቢችልም በበቂ ያጠቁ መቀጠል ግን የበለጠ ከባድ ይሆናል። የአሜሪካና የእስራኤል ጀቶች በኢራን የአየር ክልል ላይ የበላይነት ይዘዋል። አብዛኞቹ የኢራን የአየር መከላከያዎች ወድመዋል። አሁን አስተማማኝ የሚባል የአየር ኃይልም የላትም። እንደ ሴትኮም ገለጻ የጦርነቱ ቀጣይ ምዕራፍ የኢራንን የሚሳኤልና የድሮን ማስወንጨፊያዎችን፣ የጦር መሳሪያ ክምችቶችን ማደንና የጦር መሳሪያ ፋብሪካዎችን በማውደም ላይ ያተኮረ ይሆናል። አሜሪካና እስራኤል የኢራንን የመዋጋት አቅም ለማድከም ቀላል ሊሆንላቸውም ይችላል። ሁሉንም የጦር መሳሪያ ክምችቶቻቸውን ማጥፋት ግን አስቸጋሪ ይሆንባቸዋል።
ኢራን ከፈረንሳይ በ3 እጥፍ የምትበልጥ አገር ነች። ይህም የጦር መሳሪያዎቿን ከአየር ጥቃት ደብቆ ለማቆየት ያስችላታል። የቅርብ ጊዜ ታሪክ የሚያሳየውም በአየር ጥቃት የሚካሄዱ ጦርነቶች ውስንነት እንዳለበት ነው። የእስራኤል ጦር ለ3 ዓመታት ከፍተኛ የቦምብ ድብደባ ከፈጸመ በኋላ በጋዛ የሚገኘውን ሐማስን ማውደም አልቻለም። በየመን የሚገኙት የሁቲ አማጽያን ለ1 ዓመት ያህል በአሜሪካ የአየር ጥቃት ቢፈጸምባቸውም መቋቋም ችለዋል። አንዳንድ የጦር መሳሪያዎችንም አትርፈዋል። የአሜሪካ የጦር መሳሪያ አቅም። አሜሪካ በዓለም ላይ ቀዳሚው የጦር ኃይል ባለቤት ናት። የጦር መሳሪያ ክምችቶቿም ከየትኛውም ሀገር የሚልቁ ናቸው። የአሜሪካ ጦር ኃይል አሁንም የሚተማመነው በተወሰነ መጠን በሚመረቱ ውድ የጦር መሳሪያዎች ላይ ነው። ዶናልድ ትራምፕ በዚህ ሳምንት መጨረሻ ላይ ከጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ጫና ለመፍጠር ስብሰባ እንደጠሩ ተዘግቧል። ይህ ደግሞ የአሜሪካ የጦር መሳሪያ ክምችት ጭምር ሊመናመን እንደሚችል አመላካች ነው። የኢራን ጦር በመዳከሙ አሜሪካ አሁን ላይ ጥቃት ለመሰንዘር አንጻራዊ ነጻነት ስላላት አንዳንድ ጫናዎችን ሊቀንሱላት ይችላሉ። ኬን እንዳሉት ከሆነም አሜሪካ እንደ ቶማሃውክ ክሩዝ ሚሳኤሎች ያሉ ውድና የተራቀቁ የረጅም ርቀት መሳሪያዎችን መጠቀም አቁማለች። የአሜሪካ አየር ኃይል አሁን ላይ ርካሽ የሚባሉ እንደ ጄዳም ያሉ ቦምቦችን እየተጠቀሙ ይገኛሉ። በዋሽንግተን የሚገኘው ስትራቴጂክና ዓለም አቀፍ ጥናቶች ማዕከል ባልደረባ የሆኑት የቀድሞ የአሜሪካ የባህር ኃይል ኮሎኔል ማርክ ካንቺያን መጀመሪያ ላይ በርቀት ከተደረጉ ጥቃቶች በኋላ አሜሪካ አሁን ርካሽ ሚሳኤሎችንና ቦምቦችን መጠቀም ትችላለች ብለዋል። አሜሪካ ይህንን የውጊያ አካሄድ ተጠቅማ ለዘላለም በሚባል ደረጃ መቀጠል እንደምትችል ተናግረዋል። ጦርነቱ በቀጠለ ቁጥር የኢላማዎች ዝርዝር እየቀነሱ ስለሚሄዱ የዘመቻው ፍጥነት እየቀነሰም ይመጣል ማለት ነው። በአየር መከላከያ ማን ይልቃል? ማርክ ካንቺያን እንደሚሉት አሜሪካ በ10 ሺዎች የሚቆጠሩ የጄዳም ቦምቦች ባለቤት ናት። ውድ የሆነው የአየር መከላከያ ስርዓት አቅርቦት ግን አናሳ ነው። በግጭቱ የመጀመሪያ ላይ ከኢራን የሚሰነዘሩ የበቀል ጥቃቶችን ለማክሸፍ የአየር መከላከያ ስርዓቶቹ ወሳኝ ነበሩ። የፓትሪዮት ሚሳኤሎች ከፍተኛ ፍላጎት አላቸው። ከአሜሪካ በተጨማሪ የአረብ አጋሮቿና ዩክሬን ይፈልጉታል። እያንዳንዱ ሚሳኤል $4 ሚሊዮን ያወጣል። አሜሪካ በዓመት ወደ 700 የሚጠጉ የፓትሪዮት ሚሳኤሎችን ታመርታለች ተብሎም ይታመናል። ኢራን የባላስቲክ ሚሳኤሎችን ማስወንጨፏን ከቀጠለች አሜሪካ ያላትን ውስን ክምችቶች መጨረስ ትጀምራለች። የሲአይኤስ ባለሙያ ካንቺያን እንደሚሉት ከሆነ አሜሪካ 1600 የሚጠጉ የፓትሪዮት ሚሳኤሎች ሊኖራት ይችላል ሲሉም ገምተዋል። ይህ ቁጥር በቅርብ ቀናት ውስጥ ተመናምኗል። አሜሪካ ከአየር ወደ መሬት የሚደረገውን ጦርነት ለረጅም ጊዜ መቀጠል እንደምትችል ቢናገሩም የአየር መከላከያ ጦርነቱ ይበልጥ አሰልች ይሆናል። ፕሬዚዳንት ትራምፕ የፓትሪዮት ቁጥር ለመቀነስ ፈቃደኛ ከሆኑ ኢራንን የበለጠ መቋቋም እንደምንችል አስባለሁ። ይህ ግን የፓሲፊክ ቀጠናን ወደ ግጭት ውስጥ የማስገባት አደጋ ይኖረዋል። ትራምፕ በዚህ ሳምንት መጨረሻ ላይ ከአሜሪካ የጦር መሳሪያ አምራቾች ጋር ለመገናኘት መዘጋጀታቸው የጦር መሳሪያ ክምችት አደጋ እንዳለበት የሚያሳይ ምልክት ነው። የአሜሪካ የጦር ሚኒስትር ፒት ሄግሴት ግን ኢራን ከኛ በላይ የተዋጋች መዝለቅ አትችልም ሲሉ ተናግረዋል። የሐሳባቸው ምናልባት ትክክል ሊሆን ይችላል። ኢራን በእስራኤል ላይ 3ኛውን የባሊስቲክ ሚሳኤል ጥቃት ሌሊቱን መፈጸሟም ተዘግበዋል። የእስራኤል መከላከያ ሰራዊት እንዳስታወቀው ይህን አዲስ የሚሳኤል ጥቃት ተከትሎ በማዕከላዊ እስራኤል በኢየሩሳሌም አካባቢና በተወሰኑ የዌስት ባንክ ክፍሎች ውስጥ የማስጠንቀቂያ ሳይረኖች ሲያቃጭሉ አምሽተዋል። ጥቃቱ ካለፈ በኋላ የእስራኤል የሀገር ውስጥ ግንባር እዝ እስራኤላውያን ከቦምብ መጠለያዎቻቸው ደህንነቱ በተጠበቀ ሁኔታ መውጣት እንደሚችሉ መመሪያ አስተላልፏል። በተያያዘም የአገሪቱ የማገን ዴቪድ አዶም የአምቡላንስ አገልግሎት ባወጣው መግለጫ በዚሁ የቅርብ ጊዜ የኢራን ባላስቲክ ሚሳኤሎች ጥቃት እስካሁን ምንም አይነት የሰው ጉዳት አለመመዝገቡን አረጋግጧል። ፕሬዚዳንት ትራምፕ የፓትሪዮትን ቁጥር ለመቀነስ ፈቃደኛ ከሆኑ ኢራንን የበለጠ መቋቋም እንደምንችል አስባለሁ። ይህ ግን የፓሲፊክ ቀጠናን ወደ ግጭት ውስጥ የማስገባት አደጋ ይኖረዋል። ትራምፕ በዚህ ሳምንት መጨረሻ ላይ ከአሜሪካ የጦር መሳሪያ አምራቾች ጋር ለመገናኘት መዘጋጀታቸው የጦር መሳሪያ ክምችት አደጋ እንዳለበት የሚያሳይ ምልክትም ተደርጎ ተቆጥሯል። የአሜሪካ የጦር ሚኒስትር ፒት ሄግሴት ግን ኢራን ከኛ በላይ የተዋጋች መዝለቅ አትችልም ሲሉ ተናግረዋል። የሐሳባቸው ምናልባት ትክክል ሊሆን ይችላል። ኢራን የእስራኤልን የኒውክሌር ጣቢያ ድንገት ትመታለች። የኢራን ከፊለ መንግስታዊ የዜና ወኪል የሆነው ISNA አንድ ከፍተኛ የአገሪቱ የጦር ባለስልጣናትን ጠቅሶ እንደዘገበው እስራኤልና ዩናይትድ ስቴትስ በኢራን እስላማዊ ሪፐብሊክ ላይ የሥርዓት ለውጥ ለማምጣት
ወይንም መንግሥት ለመገልበጥ የሚሞክሩ ከሆነ ኢራን በእስራኤል የዲሞና የኒውክሌር ማዕከል ላይ ቀጥተኛ ጥቃት እንደምትፈጽም አስጠንቅቃለች። የማስጠንቀቂያ በመካከለኛው ምስራቅ ያለው የጂኦፖለቲካዊ ውጥረት ይበልጥ የሚያባብስ ነው። ጉዳዩን ይበልጥ ግልጽ ለማድረግ በደቡባዊ እስራኤል ኔጌቭ በረሃ ውስጥ የሚገኘው የዲሞና የኒውክሌር ማዕከል እስራኤል በይፋ አምና የማትቀበለው ነገር ግን በዓለም አቀፍ ደረጃ በስፋት የሚታወቀውን የኒውክሌር የጦር መሳሪያ ማምረቻ ፕሮግራም ዋነኛ ማዕከሏ ነው። በሌላ በኩል ደግሞ እስራኤልና አሜሪካ የኢራንን የኒውክሌር ፕሮግራም በከፍተኛ ስጋት የሚመለከቱ ሲሆን ቴህራን የኒውክሌር ጦር መሳሪያን እንዳትታጠቅ ለማድረግ ወታደራዊ ጥቃትን ጨምሮ ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማይሉ ተደጋጋሚ ሲገልጹ ቆይተዋል። በሁለቱ ሀገራት መካከል ያለው የረጅም ጊዜ ጥላቻና የስውር ጦርነት ታሪክ አሁን ላይ የየሀገራቱን ስትራቴጂካዊ የኒውክሌር ተቋማት ኢላማ ወደ ማድረግ ደረጃ ማደጉ በቀጠናው ሰፋ ያለና አውዳሚ ወታደራዊ ግጭት ሊቀሰቅስ ይችላል የሚለው ዓለም አቀፍ ስጋት ከፍ አድርጎታል። የሮይተርስ ዘገባ እንደሚያመለክተው የኢራን ባለስልጣናት ይህን መሰል ከባድ ዛቻ የሚያሰሙት ማናቸውንም የውጭ ጣልቃ ገብነት ለመቀልበስና የሀገሪቱን ስርዓት ለማስጠበቅ ያላቸውን ቁርጠኝነት ለማሳየት በማሰብ ነው። አሜሪካ በባህር ላይ የፈጸመችው ወንጀል። የኢራን የውጭ ጉዳይ ሚኒስትር አባስ አራንቺ አሜሪካ በህንድ ውቅያኖስ ላይ በኢራን የጦር መርከብ ላይ የፈጸመችው ጥቃት በባህር ላይ የተፈጸመ አሰቃቂ ድርጊት ሲሉ ነው ያወገዙት። ሚኒስትሩ አሜሪካ ለፈጸመችው ድርጊት መራራ ዋጋ ትከፍላለች ሲሉ ማስጠንቀቂያ ሰጥተዋል። አባስ አራንቺ በማህበራዊ ገጻቸው ባስተላለፉት መልእክት አይአርኤስ ዴና የተሰኘውን የኢራን ፍሪጌት ወይንም የጦር መርከብ ያለምንም ቅድመ ማስጠንቀቂያ በአሜሪካ የባህር ውስጥ ሰርጓጅ መርከብ ጥቃት እንደደረሰባት ገልጸዋል። መርከቧ ጥቃት የደረሰባት ከኢራን የባህር ዳርቻ 2000 ማይልስ ርቆ በስሪላንካ አቅራቢያ በሚገኘው ዓለም አቀፍ የባህር ክልል ውስጥ መሆኑንም ሚኒስትሩ ጠቁመዋል። መርከቧ በወቅቱ የህንድ ባህር ኃይል እንግዳ ሆና በመንቀሳቀስ ላይ እንደነበረችና ወደ 130 የሚጠጉ መርከበኞችን አሳፍራ እንደነበረም ተገልጿል። አራንቺ አሜሪካ በወሰደችው በዚህ እርምጃ መጥፎ አርአያነት አሳይታለች ያሉ ሲሆን ቃሌን ያዙ፣ አሜሪካ ላስቀመጠችው ለዚህ አደገኛ ቅድመ ሁኔታ መራራ ጸጸት ይገጥማታል ሲሉ ዝተዋል። የአሜሪካ መከላከያ ሚኒስትር ፔንታገን በበኩሉ ጥቃቱን ያረጋገጠ ሲሆን ከሁለተኛው የዓለም ጦርነት በኋላ በአሜሪካ ሰርጓጅ መርከብ በቶርፒዶ ተመትቶ የጠላት መርከብ ሲሰጥም ይህ የመጀመሪያው መሆኑንም አስታውቋል። በዚህ ጥቃት ቢያንስ 87 የኢራን ባህር ኃይል አባላት መገደላቸው የተነገረ ሲሆን ድርጊቱ በአሜሪካ እስራኤልና ኢራን መካከል እየተፋፋመ የመጣውን ቀጠናዊ ውጥረት ይበልጥ ይጨምራልም ተብሎለታል። ጦርነቱ ከተራዘመ አሜሪካና እስራኤል እየተዳከሙ፣ ኢራን ግን እየጠነከረች ትሄዳለች። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ ነው። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ ሚኒስትር አሊ ሆምኒ አማካሪ ተናግረዋል። አማካሪው ማህባር ዛሬ እንደተናገሩት ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመልክተዋል። ለሀገሪቱ መንግሥት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመንና ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱ መቀጠል እንችላለን ሲሉም ተደምጠዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ ከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሽ ክምችት እየቀነሰ በመምጣቱ ኩባንያዎች ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑም ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታገን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ እንደሆነም ሮይተርስ ዘግቦታል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዚዳንት ትራምፕ የሚጠበቅባቸውን መጠን እያመረቱ አይደሉም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘው ነበር። የአሜሪካና እስራኤል ቅራኔ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናት ሊኖሩ ስለሚችል የተኩስ አቁም ከኢራን ባለስልጣናት ጋር ምስጢራዊ ግንኙነት እያደረጉ ሊሆን ይችላል የሚል የእስራኤል የስለላ ተቋም ጥርጣሬውን ተከትሎ በዚህ ሳምንት መጀመሪያ ላይ ከዋይት ሃውስ ጋር ማብራሪያ መጠየቃቸውን የእስራኤሉ ቻናል 12 ዜና ዘግቦታል።
እንደ ዜና አውታሩ ዘገባ ከሆነ የስለላ መረጃው 100% የተረጋገጠ ባይሆንም አንዳንድ የትራምፕ አስተዳደር ባለስልጣናት ጦርነቱ ስለሚያበቁበት ቅድመ ሁኔታ ከኢራን ስርዓት ተወካዮች ጋር እየተወያዩ ሊሆን እንደሚችል የሚጠቁም ነገር አይተናል። ይህንን ተከትሎ ኔታንያሁ ሰኞ ዕለት ከፍተኛ የዋይት ሃውስ ባለስልጣናት በስልክ በማነጋገር ከኢራን ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት እየተደረገ መሆኑን ጠይቀዋቸዋል። አንድ የዋይት ሃውስ ባለስልጣን ይህንን ውንጀላ ያስተባበሉ ሲሆን የትራምፕ አስተዳደር ከኔታንያሁ ጀርባ ከቴህራን ጋር ምንም አይነት ንግግር እያደረገ አለመሆኑን ማረጋገጫ መስጠታቸውን ቻናል 12 ምንጮቹን ጠቅሶ አስነብቧል። በሌላ በኩል ሌላ የዜና አውታሩ ምንጭ እንዳረጋገጠው ኢራን በበርካታ የባህረ ሰላጤውና የአውሮፓ ሀገራት በኩል ለትራምፕ አስተዳደር መልእክቶችን አስተላልፋ የነበረ ቢሆንም ዋሽንግተን ግን ለመልእክቶቹ ምንም አይነት ምላሽ አልሰጠችም። ስለ ጉዳዩ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤትም ሆነ ዋይት ሃውስ አስተያየት ከመስጠት ተቆጥበዋል። ይህ በእንዲህ እንዳለ አንድ ከፍተኛ የአሜሪካ ባለስልጣን ዛሬ ለጋዜጠኞች በሰጠው ቃል የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ጦርነቱ ወደ ለየለት ወታደራዊ ግጭት ከተቀየረበት ጊዜ አንስቶ ከኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ሆነ ከማንኛውም የኢራን ተወካይ ጋር እንዳልተነጋገሩ አረጋግጠዋል። በርካታ የአፍሪካ ሀገራት ኢራንን መደገፋቸው። አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ የአፍሪካ ሀገራት የተለያየ ምላሽ ሰጥተዋል። መንግስታት፣ የሃይማኖት ተቋማት፣ የማህበረሰብ መሪዎችና ሌሎች ከኢራን ጋር ሃይማኖታዊና ፖለቲካዊ ግንኙነት ያላቸው ሐዘናቸውን ገልጸዋል። ኢራን ለዓመታት በአፍሪካ ሀገራት በሚገኝ የሃይማኖትና የባህል ተቋማት ላይ ኢንቨስት አድርጋለች። ነጻ የትምህርት ዕድሎችንም ሰጥታለች። ከኢራን ጋር ጥብቅ ትስስር ካላቸው ሀገራት መካከል ናይጄሪያ፣ ኒጀር፣ ጋናና ጋምቢያ ይጠቀሳሉ። ኢራናውያንና ናይጄሪያውያን ተማሪዎች የተቃውሞ ሰልፍም አካሂደዋል። የናይጄሪያና የኒጀር ተቃውሞ በአፍሪካ ከፍተኛ ቁጥር ያላቸው የሺዓ ሙስሊሞች የሚኖሩባት ናይጄሪያ ለጠቅላይ መሪው ግድያ ቀድሞ ምላሽ ከሰጡ ሀገራት አንዷ ናት። በደቡብ ናይጄሪያ 12 ግዛቶች ውስጥ ሰልፎች የተካሄዱ ሲሆን በኻሜኒ ግድያ የተሰማቸውን ጥልቅ ሐዘን ለመግለጽ በርካቶች አደባባይ ወጥተው ታይተዋል። ማንኛውንም አይነት አለመረጋጋት ወይንም ግጭት እንዳይነሳ በሚል የጸጥታ ኃይሎች መሰማራታቸውም ተገልጿል። ታዋቂ የሺዓ ሙስሊሞች መሪና አልሚዛን የተባሉ የሃይማኖት መጽሔት አርታይ ኢብራሂም ሙሳ እንደሚለው ኻሜኒ የሃይማኖት የሞራልና የመንፈሳዊ አቅጣጫ ጠቋሚ ተደርገው ይወሰዱ ነበር። ናይጄሪያዊው የሺዓ አክቲቪስት ፕሮፌሰር ኢሳህ ማሽለጉር የኻሜኒ ግድያ በጣም የሚያሳምም ነው ብለዋል። በጣም ነው የምንናፍቃቸው፣ የሞተው ክብሩን ጠብቆ ስለሆነ እንኮራበታለን ሲሉም ተናግረዋል። አይኤምኤን የተባለ ኢስላማዊ ንቅናቄ መስራች ኢብራሂም ዛኪር ከአውሮፓውያኑ 1979 ወዲህ ናይጄሪያውያን ሺዓ ሙስሊሞች ከኢራን ጋር ጥብቅ ግንኙነት እንዳላቸው ይናገራሉ። በዋሽንግተን ኢንስቲትዩት የቀድሞ ወታደራዊ ባለሙያና በቴል አቪቭ ዩኒቨርሲቲ የ3ኛ ዲግሪ ተማሪ ኦማር ካርሚ እንደሚለውም የናይጄሪያ የሺዓ ሙስሊም ንቅናቄ ኢራን በምዕራብ አፍሪካ ከምታደርገው እንቅስቃሴ ጉልህ የሚባለው ነው። እንደ ናይጄሪያ ሁሉ በኒጀርም ሰልፎች ተካሂደዋል። በመዲናዋ ኒማያ አደባባይ የወጡ ሰልፈኞች የኻሜኒን ግድያ በጽኑ አውግዘው ለኢራን ያላቸውን ድጋፍ ገልጸዋል። የናይጄሪያና ኒጀር መንግስታት በይፋ የሰጡት መግለጫ የለም። የሺዓ ሙስሊሞች በሚኖሩባት ሌላዋ አፍሪካዊት ሀገር ጋምቢያ የሚኖሩት ዶክተር ሱፊ አቲፍ አሚን አል ሁሴን ኻሜኒ የሙስሊም ማህበረሰብ ትክክለኛ መሪ ነበሩ ብለዋል። ኢራን ላይ የተፈጸመው ጥቃት የሞራልና ህግጋት መላሸቅም ሲሉ ተደምጠዋል። አሜሪካና እስራኤል በዲፕሎማሲና ሞራል ከስረዋል፣ ወድቀዋል ሲሉም ተናግረዋል። በኢራን ላይ የደረሰው ጥቃትን ያወገዘው የቡርኪና ፋሶ መንግስት በመዲናዋ ኦጋዱጉ የሚገኘውን የአሜሪካ ኤምባሲ ዘግቷል። ይህ ውሳኔ የቡርኪና ፋሶ መንግስት የውጭ ጉዳይ ፖሊሲ ለውጥን ያሳያል። ቡርኪና ፋሶ፣ ማሊና ኒጀር ከምዕራባውያን አገራት ጋር ያላቸውን ግንኙነት መቀነስም ጀምረዋል። የኻሜኒ ግድያ ሉዓላዊነትና የውጭ አገር ጣልቃ ገብነት ጉዳይ መነጋገሪያ እንዲሆን አድርጓል። ሴኔጋል ስለ ኻሜኒ ግድያ ይፋዊ አቋማቸውን ካሳወቁ አገራት መካከል ስትሆን ጠቅላይ ሚኒስትር ኦስማን ሶንኮ እጅግ አስቀያሚ ብለው ኮንነውታል። በመካከለኛው ምስራቅ በአሜሪካና በአጋሯ እስራኤል ምክንያት ጦርነት ተነስቷል። ኢራን ላይ ጥቃት ለመፈጸም ወስነዋል። አገራትን ማጥቃትና አፍኖ መቆጣጠር በጣም አሳፋሪ ነው። የተባበሩት መንግስታት ፈቃድ ያልሰጣትን አገር ሌላን አገር ስታጠቃና ግድያ ስትፈጽም እጅግ ያሳስባል፣ ያናድዳል፣ ያንገበግባል ሲሉም ተቃውሟቸውን ገልጸዋል። ሴኔጋል ከምዕራባውያን አገራት ጋርም ሆነ ከሙስሊም ዓለማት ጋር ትስስር ነበራት። አሁን ባለው ሁኔታ ግን ከምዕራባውያን ጎን እንደማትቆም የሚጠቁሙ መግለጫዎችን አውጥታለች። ደቡብ አፍሪካና ኬንያ ምን አሉ? የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት አውግዘውታል።
ጥቃቱ ዓለም አቀፍ ሕግን የጣሰ መሆኑንም ገልጸዋል። ገና ለገና ጥቃት ሊደርስብኝ ይችላል ብሎ ጥቃት መፈጸምን ዓለም አቀፍ ሕግ አይፈቅድም፣ በግምትና ቅድመ ግምገማ ጥቃት አይፈጸምም ብለዋል ፕሬዝዳንቱ። የኬንያው ፕሬዝዳንት ዊልያም ሩቶ በባሕረ ሰላጤ ሀገራት ላይ የደረሰው ጥቃትን ኮንነዋል። በተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖስ እንዲሁም ባህሬን ላይ የተፈጸመው ጥቃት ኬንያ ታወግዛለች በማለት ተናግረዋል። ጦርነቱ ወደ መካከለኛው ምስራቅ ሀገራት መስፋፋቱ ዓለም አቀፍ ሰላምና መረጋጋት እንደሚያናጋም አስጠንቅቀዋል። ደቡብ አፍሪካ ኢራን ያለችበት የብሪክስ አባል ሀገራት ናት። የአፍሪካ ሀገራት በይፋ ጥቃቶቹን በማውገዝ አቋማቸውን እየገለጹ ነው። በተለይም በሳህል አካባቢ ለሚገኙ ሀገራት የኢራን ጠቅላይ መሪ መገደል ሃይማኖታዊ ትርጉሙ ከፍ ያለ ነው። መልካም ጊዜ የሳሎን ቲዩብ ቤተሰቦች።